የተከበራችሁ ውድ ተመልካቾቻችን የፕሮግራማችን ተከታታዮች ጤና ይስጥልኝ እንዴት ሰነበታችሁ እያል እንግዲህ በዛሬው ዕለት በፕሮጀክት ሎሚ አማካይነት የተለያዩ ምሁሮችን አስተማሪዎችን በማህበረሰቡም ከፍተኛ አገልግሎት የሚሰጡትን ወደዚህ መድረክ እየጋበዝን ብዙ ትምህርትና ዘገባዎችን ያበረከትን እንገኛለን። በዛሬው ዕለት ደግሞ በተለይ በትምህርቱ ክፍል በአዳር ትምህርት ቤቶች ተቆጣጣሪ የሆነው ዶክተር መልካሙ ያዕቆብን ወደዚህ ጋብዘናል። ዶክተር መልካሙ ያዕቆብ በእኔና በፕሮጀክት ሎሚ ስሙኝ እንኳን ደህና መጣህ እላለሁ። እንኳን ደህና መጣህ። በጣም አመሰግናለሁ አቶ ጀንበር መንግስቴ፣ እንዲሁም የፕሮጀክት ሎሚ ማህበር የማህበራዊ ጉዳይ በህብረተሰባችን ውስጥ ከፍተኛ አስተዋጽኦ የሚያደርግ ማህበር ድርጅት ነው። በጣም አመሰግናለሁ ስለጋበዛችሁ። እንግዲህ በዛሬው ዕለት እኔ ጀንበር መንግስቴና የፕሮጀክት ሎሚ ዋና ስራ አስኪያጅ ደሴ እሸቱ ሆነን ነው ቃለ ምልልሱን እናካሄድልህ። ደሴ እሸቱ መድረኩ ያንተ ነው። በመጀመሪያ ዶክተር መልካሙ በጣም አመሰግናለሁ ወደዚህ መድረክ በመምጣትህና ያለህን ልምድም ያለህን እውቀት ለህብረተሰባችን ለማካፈል እንዲሁም ደግሞ ለማስተማር አንተ ወደዚህ ጋብዘናል። ወደ ዋናው ርዕስ መንደርደርና ወደ ከመግባታችን በፊት ግን እስኪ መልካሙ ያዕቆብ ዶክተር መልካሙ ያዕቆብ ማን ነው? የት ተወለደ? የት ተማረ? የሚለውን አጠር ባለ መንገድ ለሚመለከቱን ብታስተዋውቅ። እንግዲህ በጣም አመሰግናለሁ። ወደ ማንነቴ ገለጻ ከመግባቴ በፊት ለአንተና ለድርጅቱ ሰራተኞች ልባዊ ምስጋና ያቀርባለሁ። እኔም በትምህርት በኩል የፕሮጀክት ሎሚ ሰፋ ያለ አስተዋጽኦ ያደርጋል ወጣቶችን በማስተማር ወላጆችን በመደገፍ። በዚህ አጋጣሚ በመጠቀም ከፍተኛ ምስጋና ያቀርባለሁ። እንግዲህ መልካሙ ያዕቆብ የተወለድኩት ከአባቴ ከያዕቆብ መሀሪ ከእናቴ ወይዘሮ ዘውዲቱ ጌታነህ በጎንደር ዙሪያ ማክሰኝት ከምትባል ከተማ ትንሽ ከተማ ራቅ ብሎ ነው የተወለድኩት። ያደግኩት እዛ ነው። አቅመ አዳም እንደደረሰ ማለት ለትምህርት ደረጃ እንደደረሰ የመጀመሪያ ትምህርቴን የአንደኛ ደረጃ ትምህርቴን ማክሰኝት ከተማ ወደ 15 ኪሎ ሜትር ከገጠር ቦታችን ትርቃለች ተመላልሼ 15 ኪሎ ሜትር የአንደኛ ደረጃ ትምህርት ቤት ተከታትዬ ከዛ በኋላ የሁለተኛ መለስተኛ ደረጃ አዘዞ 1 ዓመት አዘዞ በዛ በነበርንበት ሰዓት የአብዮት ለውጥ ስለነበረ የኃይለ ሥላሴ መንግስት ለቆ የደርግ መንግስት የተተካበት ስለነበረ በዛን ሰዓት ብዙ ግርግር ነበረና 7ኛ ክፍል እየተማርኩ እያለ ወደ 8ኛ ክፍል አምቦበር የይሁዲዎች ትልቅ መናኸሪያ ሰፈር ነበር። ወደዛ ያ8ኛ ክፍል ተማርኩ። ከ8ኛ 9ኛ እስከ 12ኛ ክፍል ፋሲለደስ ጨርሼ ያው በዛን ዘመን የተማረ ያስተምር በሚል ወደ ገጠሪቱ ኢትዮጵያ በመሄድ ለ7 ወር እድገት ለህብረት ይባላል ገጠሬውን ህዝብ ፊደል በማስቆጠር እሱን ከጨረስኩ በኋላ ወደ እስራኤል ሀገር ለመምጣት ድሮ ህልም ስለነበረ ወደዚህ ለመምጣት ብዙ ሂደትና ፕሮሰስ ጀመርኩኝ። ከዛ በፊት ወደዚህ ከመምጣት በፊት እና ወደዚህ ለመምጣት ያደረግከው የጉዞ ሂደት እሱን ወደኋላ ዞር እንመለከተዋለን። ነገር ግን አሁን በመጀመሪያ የሰጠት አንተ ከገጠሪቱ ኢትዮጵያ ከማክሰኝት 15 ኪሎ ሜትር ርቃ የምትገኝ መንደር ተወልደህ ከዛ አድገህ እንደገና በዛ ላይ ደግሞ የትምህርትን ዓለም ለመቅሰም ወደ ትምህርት በመጉዝ ስትሄድ የምትሄደው እንግዲህ መኪና የለም፣ ፈረስም እንግዲህ ያለ አይመስለኝም። እንደገና ደግሞ የምንሄደው በእግር ነው። እንዲያውም አብዛኛዎቻችን ጫማም አልነበረ እና ከዛ 15 ኪሎ ሜትር በአንድ አቅጣጫ እንግዲህ ያለ ፍላጎት የትምህርት ፍላጎት ምን ያህል ከፍተኛ እንደሆነ ያሳያል። በሁለተኛ ደረጃ ደግሞ እስኪ ከዚህ ሀገር ሆነው እንኳን በአውቶቡስም በመኪናም ሄደው ለመማር በጣም ለሚቸገሩ ይሄ ምሳሌ ሊሆን ስለሚችል ይሄን ነገር ሰፋ አድርገህ ብትገልጽልን። እንግዲህ ይሄ በጣም ሰፊ ጥሩ ጥያቄ ነው። ኢትዮጵያ በነበርንበት ጊዜ ስለ ትምህርት ከፍተኛ መማር ዓለምን የማየት ገጽታን
የሰዎችን ህልውናችን የምናሳውቅበት ትምህርት መሆንም ቤትን ከአባቴም ስለተረዳሁ ያን ከገጠር ተነስተህ በወጣትነትህ 15 ኪሎ ሜትር በመኪና አይደለም በፈረስም አይደለም በእግር ነው። በቀጥታ ደስ የሚለው በቀጥታው መንገድ ሳይሆን በአቋራጭ መንገድ የመጀመሪያው የትምህርት ቤት ሊወል ሲደወል እና ሁለተኛው የትምህርት ቤት ባለው ፈረቃ ውስጥ ሩጠን ነው ምንደርስ የነበረና ያ ምንድን ነው የሚያሳየው? አንደኛ በዛን ሰዓት ሁሉም ጓደኞቻችን በእርሻ በግብርና በረኝነት ሲሰማሩ ያን እድል አግኝተን ወደዛ ትምህርት ለመቅሰም በመሄዳችን ያነ ከፍተኛ እንትን አለው። እዚህ ሀገር በምናወዳደርበት ጊዜ ኢትዮጵያ በነበርንበት ጊዜ እስክሪብቶ እንኳን ሳይኖር መሬት ላይ በእንጨት ስዕል ቅርጽ እየቀረጹ ስንማርበት የነበረ ነው እና ዛሬ በዚህ በምሰራበትም በትምህርት ውስጥ እስክሪብቶ የትኛውም ቦታ ሱቅም ባይሆን መሬት ውስጥ ታገኘዋለህ። ዋናው የትምህርት ፍላጎት ያለው ነው እና እኔ ከራሴ እንኳን አንደበት ብወስድ ትንሿ ልጄ ታናሽ ልጄ ወደ ትምህርት ቤቱ በጣም ቅርብ ነው። ቢያንስ ወደ 5 ደቂቃ አንጨርስም እና አድርሰኝ በመኪና አለችኝ። አይ እኔ ደግሞ ልነግራት ነው እንዴት ነው እኔ 15 ኪሎ ሜትር ሂጄ ነው የተማርኩት። የደረቀ ዳቦ ይዘን ነው መንገዱን ሁሉ የሄድነው እና ከ5 ደቂቃ ለማይወስደው ለምን አትሄጂም እዛ ትማሪ ማለት ምንድን ነው ያለችኝ? ችግርህ ነው የኔ የተወለድኩበት ዘመን በጣም ቆንጆ ነው፣ ስለዚህ መኪና አለ ይዘኸኝ ሂድ ነው ያለችኝ እና ያንና ይህን ስታወዳድረው ለየት ያለ ነው። እንደገና ደግሞ እንደምታውቀው ሁላችሁም ኢትዮጵያ ገና ከህፃንነት ጀምሮ ኃላፊነት ነበረ። እንደ ህፃን ሳይሆን እምነት ነበረ። በቤተሰብ ደረጃ ውሎ ይመጣል፣ ሰርቶ ይመለሳል። በእኛ በዛ በህፃንነት እድሜ መዓት መንጋላም ጠብቆ ይዞ ውሎ የሚገባ ነው እና ያ መንጋላም ደግሞ ሂሳብ ነው። ያ መንጋላም ደግሞ ጨዋታ ነው እንደ ሰው እና በጣም ነው ደስ የሚል የነበረ የገጠሩ ህይወት። ዛሬ እዚህ ያው በተለያየ በስማርትፎን በተለያየ ጊዜያቸውን የሚያሳልፋሉ። ግን ያ እንግዲህ ረዥም ዘመን ነው እና ያነ ጊዜ በጣም በጣም ቆንጆ ጊዜ ነው የነበረው። እንግዲህ ዶክተር መልካሙ ያዕቆብ በእርግጥ አሁን የነበረውን ትዝታ ለእኔም ለታላቅ ወንድሞችም እንዲሁም ደሴ እሸቱ አንተም ስታደርገው እንደነበር መሬቱም ሆነ እግራችን ስታየው ያው የእርሻ የመንጠር አስመሰልን ነው። ያን ደግሞ እውቀት እና ዶክተር መልካሙ ያዕቆብ ለአንተ በነበርክበት ጊዜ ትምህርት ቤት ሲባል ወይም ትምህርት ለአንተ ምን ነው? እንግዲህ የኔ ትምህርት የመጣው ከአባቴ ታሪክ ብነሳ የበለጠ አባቴ በድሮ ዶክተር ፋይትሎቪች ኢትዮጵያ ለመጎብኘት ሲመጣ በመጀመሪያ ጊዜ ጠዳ አካባቢ የነበሩና ታላላቅ የኢትዮጵያ ይሁዲዎች ወደዚህ ሀገር ለመምጣት እሱም አንዱ ነበረ እና የአባቴ ስም መንግስቱ ነው የሚባል ነበር እና ያዕቆብ ፋይትሎቪች ሲመጣ ከዛ ተቀይሮ ነው ያዕቆብ የተባለው በዛን ሰዓት እና በእናቱ ከፍተኛ ፍቅር ስለነበረው ሌሎቹ ወደ እስራኤል ሀገር ሲመጡ ነፍሳቸውን ማር እንደባየውና እንዲሁም ሌሎቹ ወደዚህ ሀገር ሲመጡ እሱ በእናት ፍቅር ሳይመጣ ይቀራል እና እነሱ እዚህ አውሮፓ ደርሰው እስራኤል ሀገር መጥተው በስግድ ባምቦ በተለያየ ቦታ በሚያቸው ሰዓት ቁጭት ነበረው እንዴት ሳልማር እና ከዛን ጊዜ ጀምሮ በሙሉ ልጆቹ ትምህርት ቤት እንዲሄዱ አደረገ። እሱ ብቻ ሳይሆን የአካባቢው ማህበረሰብ የአካባቢያችን ህዝብ ልጆቹ ወደ ትምህርት ቢያንስ አንድ ልጅ ወደ ትምህርት መላክ እንዳለበት እና አንድ ቀን ወደ እዚች ወደ ቀደሰችው ምናልማት ኢየሩሳሌም እንደምንመጣና ልጆቻችን ተምረው እኛን ሊመሩን ይችላሉ የሚል ግምት ስለነበረው እና በዛ ነው ሁልጊዜ ወደ ትምህርት ዓለም ይሄድ ነው እና ሁላችን ወንድሞች ሁላችን ትምህርት ቤት ነው መማር ጥሩ መሆኑን በአጋጣሚ ደግሞ የእኛ አብራክ የተወለዱ የኢትዮጵያ ይሁዲዎች በመንግስት ደረጃ በአስተዳደር ደረጃ ራፖርት በመጻፍ ደረጃ የኢትዮጵያን ማህበረሰብ ያልተማረውን የኢትዮጵያን ማህበረሰብ ሲመሩ የነበረ ሰዎች ናቸው እና መማር ደግሞ ማስከበር ራስህ ተምረህ ሌላውን የማስከበር እድል ስላለው በጣም በዛ ላይ ከፍተኛ እንትን ነበረው። አንዱ የማይስማማበት የነበረው እንዲህ ለብሰን ስንሄድ ራቁታችን ነው የምንሄድ፣ ጋቢ ለምን አይለበስም እንደ ድሮ
ባርኔጣ ራቁታችን ስትል አሁን እንደዚህ አሁን አሊፋ ለብሰን እንደዚህ በሚልበት ማለት ነው እንጂ ራቁታችን ልብስ አልባ ማለት አይደለም። አይደለም። ዘመናዊ ልብስ ለምን ባህላችሁን ትረሳላችሁ? እና እሱ የሚለው ዘመናዊ የሚለው ጋቢ ኩታ አድርገህ ሱፍን ብትለብስ ኮትና ሱሪን ብትለብስ ከላይ ላይ መለበስ ነበረበት የሚለው እና እሱን ሲፈራ ነበር። እንደሱ እንዳትሄዱ ጋቢ አድርጋችሁ ኩታ አድርጋችሁ መሄድ አለባችሁ። እና ያን ደግሞ እንደሚመስለኝ መሻሻል መማር ጥሩ ነው። ነገር ግን ራስህን ማንነትህን ከየት እንደመጣህ መርሳት እንደሌለብን ለማስገንዘብ መሰለኝና ትምህርት የዓለም ብርሃን ነው። የተማረ ሰው በሀብት የሚመዝነው ከሆነ የተሳሳተ ነው። ትምህርት ማለት ተፈጥሮን ዓለምን የምታደንቅበት ትልቅ ልዩ ስነ ጥበብ ስለሆነ ለዛ ነው እኔም በትምህርት ዓለም ውስጥ ከፍተኛ እድሜን ማለት ነው እንግዲህ አጋማሽ እድሜን በዛ ውስጥ የማገለግለው እና ትምህርት ሁልጊዜ የማያረጅ ነው፣ አዲስ ነው። እየተማርክ እያደስክ እያስተማርክ የምትሄድበት ነው። በጣም አሁን ዶክተር መልካሙ አንተ አሁን የገለጽከው ኢትዮጵያ በነበርንበት ሰዓት አብዛኛውን ጊዜ በገጠሩ ዓለም በምንኖርበት ሰዓት ብዙዎቹ ወላጆች ልጆቻቸውን ወደ ግብርና በማሰማራት እርዳታ እንዲያደርጉላቸው፣ እንዲረዷቸው፣ እነሱ እንዲገድፏቸው የሚደረግ ጥረት ነው የነበር እንጂ ወላጆች አብዛኛውን ጊዜ የትምህርቱን ጥቅም አውቀው ልጆቻቸውን ወደ ትምህርት ገበታ የሰደዱ ብዙዎች አልነበሩም። አሁን እንግዲህ አንተ አሁን እንዳልከው የተወሰኑ ወላጆች ብቻ ናቸው ይህን ነገር የትምህርትን ጥቅም አውቀው ወደ ትምህርት እንዲሄዱና ልጆቻቸው ተምረው ሌላው እንዲያስተምሩ ራሳቸው እንዲረዱ የተደረገበት ሁኔታ በዛ ሰዓት እንግዲህ አባትህ በዚህ ነገር ከፍተኛ እድል ከፍተውልሃል ማለት ይቻላል። በትክክል አሁን እንዳልከው ያን ጊዜ የነበረው የኛ የቤተ እስራኤሉ ወይም ሌላው የገጠሩ ሕዝብ ኑሮው ከእጅ ወደ አፍ ነው ማለት። ዛሬ ብትደክምም ወይም ችግር ቢደርስብህ ብሔራዊ ኢንሹራንስ ይሰጣል፣ የህይወት ዋስትና መተዳደሪያ፣ ጦምህን አታድርም። እስራኤል ሀገር በተለይ ኢትዮጵያ ግን ካልሰራህ ካላደረግ የሚሰራው ደግሞ የተወሰነ ጊዜ ነው። ግብርናው ዘመኑ ወቅቱ በክረምቱ ሰዓት ታርሶ ነው እና ህብረተሰቡ ቢያየው በእርሻ ተዘርቶ ውጤቱ ወዲያው ይታያል። በትምህርት ዓለም ግን ቶሎ አታየውም፣ ውጤቱ ሂደት አለው እና አርሶ ቢያበላኝ ይሻላል፣ ከብት ጠብቆ ቢያበላኝ ይሻላል ነው እንጂ 5 ዓመት 6 ዓመት 7 ዓመት ተምሮ ገና የታ ያለው መጨረሻ ላይ ደግሞ ተነስቶ ውጭ ሀገር ሊሄድ ይችላል ወይ ሌላ ቦታ ሌላ ከተማ ሊሄድ ይችላል እና ከህብረተሰቡ ሊርቅ ቢጋባም ኢትዮጵያ እዛው ቤተሰብ አካባቢ ነው የሚቀመጠው የነበርና በዛ ላይ ከፍተኛ ለእኛም ብቻ ሳይሆን በስግድ በዓል ደብተር እስክሪብቶ በመስጠት ይሄን አስተምሮ እባካችሁን ግድ የለም አስተምሮ በማለት እንደ ቅስቀሳ ዛሬ እናንተ በፕሮጀክት አሎሚ እንደምታደርጉት ለህዝቡ ተሞክሮ እንዲኖረው አስተምሩ። መጀመሪያ ላይ ተቃውሞ ነበር በሰፈራችን። ልጆቻችን ውልገት ከተማ ልትሰድብን አይሆንም እያሉ ትልልቅ ሰዎች ይመጡበት ነበር። ግን በኋላ ነው እየቆየ ትምህርት ኢትዮጵያም በኃይለ ሥላሴ ጊዜ ቢሆን ግዳጅ አልነበረም። የትምህርት ግዳጅ ያየሁት እስራኤል ሀገር ህግ አለ፣ የትምህርት ህግ አለ። አንድ ልጅ ወላጁ ፈቀደም አልፈቀደም ቢያንስ እስከ 16 ዓመት ድሮ ነበር። አሁን እስከ 12 ዓመት ድረስ በትምህርት ገበታ መገኘት አለበት። ኢትዮጵያ አንተ ነህ የምታዘው። እዚህ ላይ ዶክተር መልካሙ አባትህን እኔ ማውቃቸው በሌላ መንገድ አሁን ካሁን እንደጠቀስከው በተለይ አንደኛ ደረጃ ትምህርት ቤት በወሩ በምንማርበት ሰዓት የስግድ በዓል አለ። የስግድ በዓል በዓመት አንድ ጊዜ የሚደረግ በዓል ነው፣ የይሁዶች በዓል ነው። ከተራራ ውሎ በሚመለሱበት ሰዓት እኛ ተማሪዎች ከትምህርት ቤቱ ሰልፍ እንሰለፋለን። ተሰልፈን አንደኛ ክፍል፣ ሁለተኛ፣ ሶስተኛ፣ አራተኛ እንደ ክፍል እንደ ደረጃችን። አሁን ትንንሾች ልጆች አባ አለቃ ያዕቆብ ደብተርና እርሳስ ይሰጣሉ። ከፍ ላሉት ደግሞ ደብተርና እስክሪብቶ ይሰጣሉ። ስለሚሰጡ ሁልጊዜ ልምድ አለን። ሁልጊዜ ስግድ በዓመት አንድ ጊዜ በሚሆንበት ሰዓት ተሰልፈን የምንጠብቀው የእሳቸውን ስጦታ ነበር። ማለት በዛ ሰዓት እንግዲህ ደብተርና እስክሪብቶ ወይም ደብተርና እርሳስ መቀበል ማለት
አንድ ዓላማ አለ። ሰውየው ያሰቡት አንድ ነገር አለ። ይሄ ወጣት ትውልድ እንዲማር፣ እንዲያድግ፣ እንዲበረጽግ አድጎ ደግሞ ሀገሪቱ እንዲገድፍ ያደረጉት የሀሳብ ሚዛን መሰለኝ እና በዛ ሰዓት ይህን በሚሰጡት ሰዓት ለምንድን ነው ይሄ የሚሰጡን? እኛ ወላጆቻችን ይሰጡናል፣ ግን ይሄን በስጦታ ደረጃ ከትምህርት ቤቱ ተሰልፈ ስትቀበል ያ ልዩ ስሜት አለው እና አባትም ማውቃቸው በዚህ ነው። አንድ ተጨማሪ ሀሳብ እንግዲህ አባ አለቃ ያዕቆብ መሀሪ በእድሜያቸውም በአካላቸውም በጣም ሰው የሚወዳቸው እንደነበር ይታወቃል። እንግዲህ ደስ እስክርቢቶውን ደብተሩን እርሳሱን ስትል እኔ ደግሞ አንድ ትዝ ይለኛል። እንግዲህ በሀገራችን የስግድ በዓል ሲሆን ገበሬው መሳሪያውን ይዞ ፈረስና በቅሎ ያለውን ሸልሞ ሲወጣ ካህናቶች ደግሞ ኦሪቱን ይዘው ሲመለሱ ራሳቸው የሚጠመጥሙት ልዩ መጠምጠሚያቸው ሻሽንም ደግሞ ያከፋፍሉ ነበር። ይሄ ልጅነት ትዝታዬ ነው እና አንተ እንግዲህ ዶክተር መልካሙ ይህን ዘርዝረነዋል። ነገር ግን አሁን አንተ በትምህርት ዓለም ቅድም እንደጠየቅኩ ትምህርት ለአንተ ምን ነው? ትምህርት በእኛ በኩል ነፍስ ነው፣ ህይወት ነው፣ የትንም ዓለም የሚያሳይ ነው። አሁን በዚህ አንተ ባለበት ደረጃ በአዳር ትምህርት ቤቶች ብዙ ጊዜ ሰርተሃል ዶክተር ከመሆን በፊት። አሁን ልጆችን ስትመለከታቸው ያላቸው ፍላጎት እንዳንተ ወይም ደግሞ እንደ ደሴ ለመሆን ያላቸው ፍላጎት እንዴት ነው? በጣም ጥሩ ጥያቄ ነው። ከዛ የቄሶችን አንስተሃል። አቶ ደሴን ሮኒ የተናገረውም አለ። አንድ አዲሱ የክነሴት አባል አንድ ጊዜ ታመመ እና አይመጣም ተብሎ ወሬ ተሰማ። አባቴ በስግድና አዲሱ ሲነግረኝ ነው ምንድን ነው ያለው? ማን እስክርቢቶ ሊሰጠን ነው እሳቸው የሚታመሙ እና ምንድነው እስክርቢቶ በእርግጥ ለእያንዳንዱ ሊኖር ይችላል፣ ግን ትልቁ ዓላማ ወገን እንዲማር። በሃይማኖቱ በኩል ደግሞ ከፍተኛ እንትን ነበረው። ሃይማኖቱ በሚሰባሰቡበት ጊዜ በተለይ ሲወጡ ታስታውሱ እንዱ ድንጋይ ይዘው ነው የሚሄዱ ሰዎቹ እና ሲነግረኝ ድንጋዩ ቁጥር ነው። ዛሬ እንመዘግባለን በኮምፒውተር። ያን ጊዜ ብዙ ድንጋይ ከሆነ ህዝቡ ወደ ሃይማኖቱን ጠብቋል ማለት ነው። የድንጋዩን ከኦሪቱ ከሚነበበው አካባቢ ያለ ሰዎች ነው የሚያስቀምጡታል። ያ ዝቅ ካለ ደግሞ የሆነ ነገር አለ፣ ቁጥራቸው ቀንሷል ወይ ሃይማኖቱ እየተበላሸ እንደሆን በማለት ቄሶቹ በየገጠሩ ሂደው ገለጻ እንዲያደርጉ ወደ እስራኤል መሄዳችን ስለማይቀር የሚል እንትናል እና እዚህ ላይ እሱን በተመለከተ ለምሳሌ እሱ አንዱ ሲሆን፣ በሁለተኛ ደረጃ ሰዎች ለምሳሌ በተለይ ሴቶች ድንጋይ በራሳቸው ተሸክመው ወደ ተራራው የሚወጡትኝ ብዙ ጊዜ የተሸከምነው ኃጢአታችን ከዛ በሚደርሱበት ሰዓት ይጥሉታል። ድንጋዩ በሚጥሉበት ሰዓት ኃጢአታችን እንደዚህ ይውደቅ፣ ኃጢአታችን ከኛ ይፈወስ፣ ከኛ ይራቅ ብለው የሚያደርጉት ጥረት እንደነበረ ደግሞ እሱም አንዱ ልክ አሁን እንደጠቀስከው ዋናው እሱ ነው። ተሸክሜው ያለው ምናልባት ተሳስቼ አጥፍቼ እንደሆን እግዚአብሔር ይቅር ይበለኝ ብለው ኢትዮጵያ ይቅርታ ሲወራረድ ድንጋይ ነው ከሰው ተጎነበሰው ሰው የምታወርደው እና ይሄ አንዱ ነው። ግን በዛ አካባቢ ደግሞ እንደ ቁጥር ወሰዱት። ለምሳሌ በዛ አይነት እንደዛ አይነት የጠበቀ እምነት ያለው ነው እንግዲህ ያን ድንጋይ ላርጎ ቁጥሩ በቀነሰ ቁጥር ሲያስረዳኝ የህዝብ ቁጥር መቁጠር የነበረ ምን ያህል ወደ በዓሉ ይመጣል፣ ምን ያህል እየረሳው ሄዷል ነውና ይሄ በጣም ተጨማሪው እናንተ ላላችሁት ለድንጋዩ ትርጉምም አሁን ብዙዎች ሰዎች ስታያቸው ወደ እግዚአብሔር እምነታቸው የሆነ ያን ድንጋይ ወስደው ይሰግዱበታል። ይሄ ግንባራቸው እስከሚሞጠሙት እስከሚቆስል ድረስ ይሰግዳሉ እና ይሄ ያው እንደ ባህልም የሃይማኖትን እያጠበቀ ለመሄድ ነው እና ቅድም ወደ ጠየቁ ጥያቄ ወደ ትምህርቱ ክፍል ዓለም እስራኤል ሀገር ነዳጅ ዘይት የላትም እንደምታውቁት። አልማዝ ዕንቁ መሬት የላትም። ትልቁ የእስራኤል ሀገር ህብረተሰቧ በትምህርት የላቀ ነው። በጣም አነስተኛ ነን ከዓለም ግን በቴክኖሎጂ የእስራኤል ጠላቶቻችን ሁሉ የእስራኤልን ቴክኖሎጂ ነው የሚጠቀሙበት እና የእኛም ወጣቶች በጣም ከፍተኛ ተሳትፎ ያደርጋሉ። 100% ይሁን እያልን ነው እንጂ ዛሬ ያለንበት ቦታ ቢያንስ 95% ከፍተኛ ስኬት ላይ የደረሱ ወጣቶች አሉ።
አንዳንዶቹ በዜና ማሰራጫ እናያቸውም፣ በተለያየ በውትድራውም ቢሆን በሕክምና በተለያየ ዓለም ብዙ እርዳታ አለ እና ይሄ ደግሞ ሊሆን የሚችለው እንደዚህ አይነት ግብረሰናይ የሆነ ድርጅት ወጣቶችን ልጆችን እየኮተኮተ እንዲማሩ ከፍተኛ ደረጃ ላይ እንዲደርሱ ለማድረግ ጥረት በማድረግ ነው እና እኔ በጣም ደስ የሚለኝ ብዙ ወጣቶች በዩኒቨርሲቲ፣ በሕግ፣ በሰራዊቱ፣ በጦር ሰራዊቱ፣ በፖሊስ ሰራዊት በዛ ሁሉ ተሰማርተዋል። አሁን ትግል ማድረግ ያለብን 5% ነው። 5% ብዙ ነው። ለምሳሌ አንዳንድ ጊዜ ጥሩ ሱፍ ለብሰን ትንሽ ኢኮኖሚካ እዚች ላይ ብትሆን ያቺ 98% የሆነውን ሱፍ ያጠፈዋል። ያቺ ናት እና አንዱ ጥረት ማድረግ ያለብን እናንተም በዛ ታደርጋላችሁ 5% ለምንድን ነው ወደ ትምህርት ዓለም ማይሄድ? ይሄን በተለይ ደግሞ በወላጆች ዛሬ ሽቅድድም አለ። 24 ሰዓት ብቻ አይደለም የሚሰሩት ሰዎቹ። በዛ ላይ ምን አይነት ትውልድ ነው የምታፈራው? ምንድን ነው የምትሰጣቸው? እኔ እንደምለው ለእኛ ማህበረሰብ የግል መሬት የለንም፣ የግል ፋብሪካ የለንም። ለልጆቻችን ማውረስ የምንችለው ራሳቸውን የሚችሉበት በአንድ የትምህርት ተቋም ውስጥ አስገብተን ባለሙያ ሲሆኑ ነው። ያንን ነው መስጠት የምንችለው እና ያን ለማድረግ ደግሞ ቤተሰብ ኃላፊነት አለበት። በጣም ትጉህ የሆነ ጭንቅላታቸው ብሩህ የሆነ ወጣቶች ልጆች አሉ። ነገር ግን ድጋፍ ከሌለ፣ መንከባከብ ከሌለ ያነ ብዙ ደባል ጸባዮች አሉ። ለመጥፎ አደጋ የሚጋለጡበት ጊዜ አለና አንዳንድ ጊዜ በሚሄድበት ሰዓት ለምሳሌ አሁን እናንተ ብዙ አስተዋጽኦ ታደርጋላችሁ፣ ግን ወላጆችን ሰብስባችሁ ነው ስትሉ 10,000 15,000 20,000 ካለው ከተማ ውስጥ በጣም በቁጥር የሚወሰኑ ነው የሚመጡት እና ትምህርት የሁሉ ማዕከል መሆን አለበት። ስለ ትምህርት ሰላማዊ ሰልፍ አይቼ አላውቅም። ስለ ትምህርት ይሄ ያስፈልገናል ሲባል አይቼ አላውቅም እና ትልቁ ሀብት ትምህርት ነው። ልጆችን ካስተማር እኔ ተምሬ ለወላጆች የረዳሁት ነገር የለም፣ ግን አልባሌ ቦታ ነው አልኩ። ራሴን ነው የቻልኩት። ራሴን መቻሌ ያለ ትልቅ እንትን ነው እና ልጆችን ራሳቸውን የምናስችል ከሆነ ያ ደግሞ የቤተሰብ ኃላፊነት ነው። በተለይ በጋራ መኖር ያለ ነው። በጋራ በምንኖርበት ጊዜ የልጆቹ ስነ ልቦና መጎዳት የለበትም። የእስራኤል ሀገር ወጣቶች በጣም በዚህ 6 እና 7 ዓመት ከኮሮና አንስቶ እስካሁን ባለው ብዙ የስነ ልቦና ጫና አላቸው። ለዛ ላይ ትልቁ ድጋፍ ማድረግ የሚችለው በመጀመሪያ ደረጃ ቤተሰብ ነው። ከቤተሰብ አልፎ ትምህርት ቤት አለ እና አንዳንድ ግብረሰናይ ድርጅቶች፣ ታላላቅ ወንድሞች እነዛ ነው እርዳታ ማድረግ የሚችሉት እና አለን፣ ግን ብዙ ይቀረናል። እኔ በሳይንቲስቱ በኩል ምርምርና ጥናት እንዲያደርጉ በጠፈር ምርመራ መሄድ እንዲችሉ በሃይቴክ በኩል በከፍተኛ ደረጃ ስማቸውን የሚያስጠሩ የዚህን ማህበረሰብ በጣም ጠንካራ ማህበረሰብ ነው የኛ ማህበረሰብ። በጣም ሳይማር በተፈጥሮ ብዙ እውቀት ያለው ማህበረሰብ ነው እና ይሄ ማህበረሰብ ብቁ የሆነ ስመጥሩ ወጣቶችን ማውጣት አለበት። ይህን ለማውጣት ደግሞ የትምህርት ቤቱ ኃላፊነት ብቻ አይደለም፣ ቤተሰብ ሁላችንም ትብብር ነው እና ትምህርት በሚልበት ሰዓት ሁሉም ሆም ነው መውጣት አለበት። ገበያ እንኳን ይካሄዳል። ትምህርት ሂደህ ሸምተህ የምትመጣበት ነው። የሚጠቅምህን ለሁል ጊዜ የማይጠወልግ የማይዝግ እውቀት ይዘህበት የምትመጣበት ነው እና ለዛ ብዙ ጥሩ ነው ያለ ነው። ግን ጥሩ ነው ብቻ ሳይሆን እጅግ በጣም ጥሩ ነው ከሚለው መድረስ አለብን። በጣም እናመሰግናለን ዶክተር መልካሙ። የሰጠንን አስተያየት በጣም ገንቢና ህብረተሰባችን የሚያስተምር በመሆኑ በዚህ ላይ ሳናመሰግን አናልፍም። ግን ዋናው ዓላማችን ወደዚህ ቦታ ወደዚህ መድረክ ጋበዝነህ ከአሁን በፊት አንድ መጽሐፍ ጽፈሃል። ያ መጽሐፍ ደግሞ ስለ መጽሐፉ ይዘትና ዓላማ ለምን እንደጻፍከው ለምን ማንኛው ሰው ያንን መጽሐፍ አንቦ ጥሩ ለጥሩ ይሄዳል ብለህ የገመትከው ለማንኛው ህብረተሰብ እንደሆነ ሰፋ ባለ መንገድ ብትገልጽልን መልካም። እንግዲህ በጣም አመሰግናለሁ። ደራሲ አይደለሁም፣ የስነ ጽሁፍ ችሎታዬ እስከዚህም አይደለም። ነገር ግን የጻፍኩት የልጅነት ትውስታዬ ነው።
የልጅነት ትውስታዬን የመጽሐፉ ርዕስ አለቃ ያዕቆብ መሐሪና የባህላዊ መድኃኒቶች ስነ ጥበብ ማለት ድሮ የነበረውን ድሮ ሕክምና እንደዛሬ ባልተስፋፋበት ዘመን በተለይ በእኛም በራምባም በተለያየ ስለዚህ ይሄ ነው ዛሬ ይሄኛው በዘመናዊ ከተሻሻለ በኋላ አማራጭ ከዘመናዊ ሕክምና አማራጭ የተባለ ኦፎ አልተርናቲቭ የምንለው የዛ አይነት የቻይና በተለያየ ዓለም ያለ ነው እና በተለይ በዚህ መጽሐፉ ላይ ያካተትኳቸው አንደኛ የአባቴ አስተዋጽኦ ሲያደርግ የነበረው ቀደም ብለን የተነጋገርንባቸው በሃይማኖቱ፣ በደብተር፣ በትምህርት፣ ሁለተኛ ደግሞ በግብርና በጣም ትጉህ ገበሬ እንደነበረ እንኳን የቤት እንስሳትን ነው እና የዱር እንስሳትን ቤታችን ሰፈራችን የማላመድ እንደነበረው የንብ እርባታ እንደነበረ ከዛ ባሻገር ደግሞ በጎ አድራጎት የሚያደርገው ለሰዎች ለምሳሌ ለተቸገሩት እንኳን ሌላ ወደ ሱዳን ለመሄድ የሚፈልጉትን ሰዎችን በገንዘብና በተለያየ ከፍተኛ እርዳታ ትዝ ይለኛል። በዓመት በዓል በሚታረድበት ጊዜ ለሌላቸው ቅርጫ ይገባል ገብቶ ለሌላቸው ለእያንዳንዳቸው በዓመት በዓሉ እንዲውሉ የሚያደርገው ያነ በልጅነቴ ስመለከት የነበረውን ነገር በተለይ ከሞተ በኋላ ዛሬ 19 ዓመት እየሆነው ነው። እነዛ ነገሮች ሁልጊዜ ማስታውሳቸው እነዛ ነገሮች ናቸው እና ሌላው ደግሞ በባህል መድኃኒቶች በተለይ ከፍተኛውን ቦታ ይይዝ የነበረው በምክር ነው። ተረት ይችላል ነገሮችን በተረትና ምሳሌ ወይም ደግሞ በምሳሌ አነጋገር ማስረዳት ይችላል። በዛ ላይ ከፍተኛ አስተዋጽኦ እንደነበረው እና የሰውን ባህሪ የማንበብ ችሎታ ነበረው። ሰው እኛ ሰዎች ስንባል መጽሐፍ ነን። መጽሐፍ የመጀመሪያ ፊቴ ነው የሚታየው ገጽታ እንደ መጽሐፉ ውስጥ ግን በእያንዳንዱ ሰውነት በምንገባበት ጊዜ እንደ ገጹ እንደ ርዕሱ ባህሪያችን፣ ስነ ምግባራችን፣ ጸባያችን ሁሉ በዛለና ይሄ በተለይ እርጋታን ነገሮችን የማስተዋልን ከስነ ልቦና ከሳይኮሎጂ ጋር የበለጠ ግንኙነት አለው። የእሱም በአጋጣሚ የመጀመሪያ ጊዜ ስራ ምንድን ነው ተብሎ የተጻፈው ፒሲኮሎግ ተብሎ ነው የተጻፈው ስነ ልቦና ተብሎ ነው እና ያንን ሳይ ነበር እንዴት አድርጎ አንድ ነገር ከኛ ከልጆቹን ጀምሮ አላስታውስም በተግሳጽ በቁጣ ያደረገው ነገር ግን በምሳሌ ነው የሚነግረን። ለምሳሌ ከማይሆኑ ልጆች ጋር ከዋልኩኝ በዛ በተረት ነው የሚነግረኝ። እኔ ያንን ማሰብ አለብኝ። ይሄን የተናገረው ምን ፈልጎ ምን ማስተላለፍ ፈልጎ ነው የሚለው እና በተለይ የህይወትን መስፈርት በተለያዩ ባህሪያት ንፋስ፣ ውሃ፣ እሳት፣ መሬት በሚል ባህሪያችን ከእያንዳንዱ እነዚህ አራቱ የህይወት መስፈርቶች ከእያንዳንዱ ሰው መኖራቸው ለምሳሌ ከዚህ ላይ ሆነ ሳይሆን አንተ እንደምትለው በሕክምና ደረጃ በምንሄድበት ሰዓት የተለያዩ የሕክምና ዘርፎች አሉ። ከዛም እንደገና ከሕክምናው አልፈው ሌሎች ደግሞ ህብረተሰቡን በንግግርም በሀሳብ የምንለዋወጥም የተለያዩ የፕሲኮሎጂ የምንላቸው አሉ፣ ፕሲኪያትሪ የምንላቸው አሉ፣ ወደ ሶሲያል ህብረተሰባዊ አገልግሎት የምንላቸው አሉ። እነዛ ሰዎች የተለያዩ ሙያ አላቸው። አሁን ለምሳሌ እንደጠቀስከው አሉ። ለምሳሌ ፍሮይድን ብንወስድ፣ እንደገና አድለርን ብንወስድ፣ እንደገና በባህል ደረጃም አሁን የጠቀስካቸው ነፋስ፣ እሳት እና መሬት፣ ውሃ ከመሬት በፊት ውሃ አለ፣ ከውሃ በኋላ ነው ወደ መሬት የሚመጣው እና የልጅነትን ዘመን በእንደዚህ አይነት ከፋፍለው በአፍሪካ ደረጃ በተለይ ብዙ ጊዜ ይሄን ነገር እናያለን እና አባትህም ቢሆኑ በዚህ ላይ ትልቅ አስተዋጽኦ ነበራቸው። ያንን ወደ ኋላ እንወያይበታለን። ነገር ግን ይህን መጽሐፍ ስትጽፍ ስንት ጊዜ ወሰደብህ? መጽሐፉ እንግዲህ በየጊዜው በተለይ በሞባይሌ የሚመጣውን ሀሳብ በሙሉ አጠራቅሜ ወደ 19 ዓመት ማለት ነው እስካለ በህይወት እስካለ ድረስ ምንም አይመስለኝም ነበር።
አንድ ሰው ትዝታውን እንትን የምትለው ሲያልፍ ነው። በህይወት በሚያልፍበት ሰዓት እነዛ ገጠመኞቹ ነገሮች በሙሉ እንትን ይልና እነዛ ሌላው ደግሞ በስግድና በሙታን መታሰቢያ ሰዎቹ ያገኙኛል። አባትህ የዛ ደግ ልጅ እንዲህ አድርገው እንዲህ ብለው ሲሉኝ ይሄ ትልቅ ነገር አይደለም? ይሄ ገና ነው። በተለይ ሰዎቹ የተናገሩ ሁለተኛ ምዕራፍ አለ፣ ሌላ ያልተጻፈ እንትን ያልታተማለ ግን የተጻፈ ያልታተማለ እና ያንን ሳይ ነው የተመለስኩኝ እንጂ እኔ በፊት ወደ ዘመናዊ ትምህርት ነው የሄድኩት። ትኩረቴን ግን በዛች በነበር እኔ ከወንዶች የመጨረሻ ነኝ እና የበለጠ ቅርበት ነበረኝ በሚልበት ሰዓት ለትልቆቹ ስለሚያወራ ዛሬ ከልጅነት ጓደኞቼ ጋር አላደኩም። ያደኩት ከትልቆቹ ጋር ነው። ከሱ ጋር እየሄድኩ ካፖርት ይዤ እሄዳለሁ። ሲያወራ ትልቆቹ ወሬ ነው የምሰማው። እንደዛ ከሆነ አሁን አንተ በሽምግልናው ዓለም ውስጥ አለበት ማለት ነው። እንትኑ አለኝ። ይሄ ምንድነው የልጅነት እንትን የለም። ምንድነው አንዳንድ ጊዜ እንትን ይለኛል፣ እንዴት የልጅነቴን ሳላሳልፍ በደንብ የሚል እንትን አለብኝ። ለምን ከትልቁ ጋር ነው የነበርኩኝ። ሲያወራ ትልቆቹ የሚያወሩት ተረት የሚናገሩት በሙሉ ግልጽ ብሎ ነው የሚታየ። ሌላው መጽሐፉ ለእኛ ማህበረሰብ ሊረዳ ይችላል። ነገር ግን የበለጠ የጻፍኩት በስራዬ ለምሳሌ በሕክምናው ከዘመናዊ ሕክምና ጋር በምትገናኙበት ጊዜ አንድ ሰው ደህና ሆኖ ምርመራ ይሄዳል። ምርመራ በሚሄድበት ጊዜ የደም ምርመራው ንጹህ ነው፣ የሚደረገው በሙሉ ደህና ነው፣ ንጹህ ነው። ነገር ግን አሞኛል ይላል። ሐኪሙ ምንም ነገር የለብህም ይለዋል። መጨረሻ ላይ አሞኛል በሚልበት ጊዜ የስነ ልቦና ችግር አለብህ ተብሎ ወደዛ ነው የሚሄደው እና አእምሯቸው እውከት አለው፣ የአእምሮ ችግር አለባቸው ተብሎ ሆስፒታሎች ሁሉ ይሄዳሉ። ከህፃን እስከ ትልቆቹ ማዕት ነው ያሉ የኛ። ያ ምንድነው ያኛው የምዕራባዊ ሐኪም የኛን አያውቀውም። ለምሳሌ አንድ ምሳሌ ብነግርህ ነስቲዮና የአእምሮ ሕክምና ሆስፒታል ሂጄ ትልቅ ሴትዮ አሉ እና ሳወራቸው እሳቸው የሚፈልጉት ቡና ነበራቸው። የሰፈራቸው ወሬ በደንብ ያወራሉ። ስጠይቃቸው ምንም ነገር የአእምሮ እንትን የለም እና ምኑ ነው ምናምን ስላቸው ስለ ልጃቸው ነገር በጣም ወዳት ልጅ አለች። የልጅ ልጄ እንዲህ ብሎ ችግር ስላለበት በሱ እንቅልፍ አልተኛም። ሐኪም ቤት ሲሄዱ የልጅ ልጁን ታሪክ ሊነግሩት ለዶክተሩ መፍትሄ የለውም። እሳቸው ግን ልክ እንደ ሸክም ነው ውስጣቸው ያለው። አሁን ሌላ ይሄንን ምንድነው ማድረግ የሚቻለው? ያንን ደግሞ በአጭር ቃል መንገር አትችልም። ጊዜ ያስፈልገዋል፣ ማዳመጥ ያስፈልገዋል። የትዝ ይለኛል ሰዎቹ ሊጠይቁት ሲመጡ አንድ ሰው ሙሉ ቀን ሊጨርስበት ይችላል። መፍትሄውን ሳልሰጠው እንድሰማው እንዳዳምጠው ነው የሚፈልገው። አሁን በዚህ ሰለጠነ ዘመን ለማን ነው ጊዜ ያለው የሚያዳምጥ? አሁን እሷን በተመለከተም ለምሳሌ ርፎ አልተርናቲቭ የሚባል በተለይ በአደጉት ሀገሮችም የሚደረጋል። ለምሳሌ ሰዎች ሄደው በርፎ ሞደርን ወይም ደግሞ በሕክምናው ዘመናዊ ሕክምና መድኃኒት ካልተገኘላቸው ወይም ደግሞ የሚያስፈልጋቸው የሰው ውይይት ከሆነ የሚያዳምጣቸው ሰው ካስፈለገ ወደዛ የሚላክበት ሁኔታ አለ። ስለዚህ ያነ ከዛ የተራቀ አይመስለኝም። ምክንያቱም የዚህ አይነት ልምድ ነበራቸው፣ የዚህ አይነት እውቀት ነበራቸው። አንድ እንደሱ ሆኖ ለምሳሌ የምዕራባውያን የስነ ልቦና ድጋፍ የሚለውን ማህበረሰቡ አያውቀውም። ለምሳሌ በምዕራባውያን ስትሄድ አንተ ንገረኝ ነው፣ ምን ችግር አለህ ነው። ግን በዚህ በሚሄድበት ጊዜ ግን ከእሱ አይደለም የሚነሳው፣ ከቤተሰብ ነው የሚነሳው፣ ከአያት ቅድመ አያት ነው የሚነሳ፣ ከወንድም ከእህት ነው የሚነሳ። ለምን ህይወት ክብ ናት እና ያን እስከ መጨረሻው ነጥብ ላይ እስከሚደርስ ድረስ ያናለ። አሁን ሳይኮሎጂ ቢሄድ ንገረኝ ምንድነው ችግሩ፣ እንዴት ያስተኛል፣ እንዴት ይላል ነው። በሌላው በዚህ ግን ያውቀዋል ከዚህ እና ያነ ለምሳሌ በዛ ላይ የተቋረጠውን ነገር እንዲገናኝ ያደርገዋል። ለምን ህይወት ሰንሰለት ነው እና አንድ ጊዜ የተቋረጠ ያን ሰንሰለት ለመቀጠል በጣም አስቸጋሪ ነው። ያንን ነው እና በራሱ ቋንቋ እንደገና ደግሞ አውቀዋለሁ፣ አንተም አዲስ አትሆንም። ለምሳሌ
እኔ እናንተ በደንብ መግባባት እንችላለን፣ እኔና ጀንበር መግባባት እንችላለን፣ እንትናችን አንድ ነው እና በዛ ላይ ደረጃ የነበረውን ቴንሽን ወይ ደግሞ ያለውን ስትረስ ጭንቀት ማውረድ ይችላል ማለት ነው። እና አንዳንድ ጊዜ ራሱ ውሃ እኔ እንትን ካልኩበት ይሄ ውሃ ጥሩ ህይወት ይሰጠኛል። ለዚህም ነው አሁን እንግዲህ በመጽሐፍህ ዙሪያ አሁን ጀንበር መጠየቅ ፈልጋል መሰለኝ። እንግዲህ ከቀጥልና ችግር የለም እና በመጽሐፍህ ዙሪያ ለምሳሌ የጻፍካቸው በ5 ርዕሰ መንደርደሪያ ርዕሶች ላይ ነው እና የጻፍካቸውም ደግሞ አሁን ቅድም እንዳልከው ከትውስት የተነሳ እንደገና ከሰማቸው እና ትምህርት ካገኘባቸው ነገሮች ጨምረህ ነበር የጻፍከው እና ያ ነገር እንግዲህ ይሄን ስትጽፍ ለየትኛው እንትን ህብረተሰብ ነው ያገለግላል ብለህ ሀሳብክን በተለይ መጽሐፍ የሚጻፍበት ሰዓት ለዚህ ህብረተሰብ አገልግሎት ይሆናል ብለህ ገመትክና የጻፍከው? እንግዲህ ጥሩ ጥያቄ ነው። ይሄን የጻፍኩት በተለይ ለምዕራባውያን ለማህበራዊ ጉዳይ ሰራተኞች፣ ለስነ ልቦና አዋቂዎች እኔ በሚቀጥለው ሳምንት በቤተሰብ ህግና ፍትህ ገለጻ ላደርግ እሄዳለሁ። ህግና ፍትህ ላሉ ዳኞች በዳኝነት ደረጃ አንድ ሰው ያለውን ጉዳይ ለመግለጽ የቋንቋና የባህል እንትን እንዳለ ከዚህ አንጻር እና ይገርማል የህግንና የባህላዊ ቋንቋን ባህላዊ የሰዎችን ያላቸውን የሚያምኑበትን ነገርና ያን በጋራ አድርጎ ግንኙነቱ ምን ላይ ነው? ብዙ የተራራቀ ነገር የለውም። ይሄኛው በህግ በስርዓት ቢሆንም ያ ሰውዬ ከጀርባው ያለው በትክክል ማጥናት እንዳለባቸው እና ይሄ በተለይ ባለሙያዎች ሐኪሞች በደንብ ለምሳሌ በሐኪም እንትን በሚሉበት ጊዜ እንዴት ነው ማነጋገር? መጀመሪያ ላይ ውሳኔ አይደርሱም። ያን ሰውዬ ይሄ መድኃኒት ይሄን ስላላገኘለት ቀጥታ አእምሮ ተበላሽቷል ብለው ለምን ሆስፒታሉ ከሄደ የአእምሮ በጣም የባሳቸው ሰዎች ይኖራሉ። ያንን እንትን ሊሆን ግን በትክክል ችግሩ ካለበት ያን በደንብ ሊረዳው ይችላል። ዋናው ምንድነው ሌላም ነገር መኖሩን ሰፋ አድርገው እንዲወያዩና በተለይ ምንድነው እዚህ ያባተሲ ሁሉ ሰው ከራሱ ጋር የተጣላ ነው ሲል ነበር እና እንዴት ሰው ከራሱ ጋር ይጣላል ነው እና እያንዳንዳችን ከራስ ጋር መጣላት ማለት የማትፈልገውን ነገር ለምሳሌ ትኩሳትን በል ያማሃል እና ስብቆት ነው አይደል? እሱን ስትበላ ያማሃል። ግን አክስት ቤት አጎት ቤት ወንድ ቤት ትሄዳለህ፣ አፈርሶልህ ይሏል፣ እችን ጉረስ ይሏል። አንተ ግን ያ እንደሚያምህ ታውቀዋል። ስለዚህ ምንድነው ያደረከው? እነሱን ለማስደሰት ስትል ከራስ ጋር ተጣላህ እና አንዱ ትልቁ ምንድነው ሰው ከራሱ ጋር ለምንድነው የሚጣላው? አንድ ለእኔ የሚገባኝ ነገር እያለ በጀንበር እቀናለሁ። እሱ እንዴት እዚህ ደረሰላለሁ? እሱ አያውቀውም፣ ግን ያነ ውስጥ የሚፈጠረው እሳት እኔን ነው የሚያቃጥለው። ቅናት አለ፣ ጥላቻ አለ። ለምሳሌ ዝም ብዬ ይሄ ሰውዬ አልወደውም እላለሁ። እሱ አያውቅም እኔ ያለመውደዴ፣ ግን እኔ ያ የምታደርገው ነው የሚለው። የሰው ልጅ መጀመሪያ ራሱን ማጽዳት አለበት ከቅናት፣ ከጥላቻ፣ ከመጥፎ አመለካከት ስለ ሰው። እንደዛ ከሆንክ መጥፎ ነገር ባሰብክ ቁጥር የመጥፎ ነገር አሳቢ መጠንሰሻው መመስረቻው ራስህ ነህ። ስለዚህ የምትጎዳው ራስህ ነህ። እንደዛ አይነት እንትላለ እና ያን ለምሳሌ በተለይ ቅድም እንዳልከው ፍሮይድ አለ። ይሄ የምናየው አለ። ባህር ስታይ ባህሩን ታየዋለህ። በባህሩ ግን ጸውላይ የተወስደን ወይም ዝቅ ብለን ስንገባ አትክልት አለ፣ የተለያዩ አሳ አይነት አሉ፣ ብዙ ከለር አለው። ያን ደግሞ አደጋም አለ እና የሰው ልጅ የሚያውቀው 5% ብቻ ነው። 95% የማናውቀው ነው። ሁልጊዜ የሚገዛን ግን ያን የማናውቀው ስነ ምግባር ነው፣ የማናውቀው ባህሪ ነው። ብሎ ህልም ወስዶ ልክ እንደ አንድ ቦታ ተራራ ላይ ምድር ላይ ስትሮጥ አድረስ ትነቃ እዛው ነው ያለው እና ይሄ ምንድነው የሚለው እሱ በተለይ ያንን ሰው ሊያየው የማይችለው ከራሱ ገጽታ የማንበብ ችሎታ ነበር። ለምሳሌ አንዳንድ ጊዜ ያው ልጆች ይመጣሉ እና ምን ችግር እንዳለ
በልጅነት ሳየው እንደነበረው አውቀዋለሁ። ይሄ ልጅ እንዲህ ቢሆንለት፣ ይሄ ልጅ እንደዚህ ቢሆንለት የምትለው ነገር ይህም ደግሞ ከልምድም ከስራም የተለያዩ ግንኙነቶችን ከማድረግህ ከዛም ልምድ የተወሰደ ሊሆን ይችላል። አንዱ ይሄ ነው። በሁለተኛ ደረጃ ደግሞ ልጆች መጥተው በሚናገሩበት ሰዓት የሚናገሩት ነገር ምናልባት ለአንተ ግልጽ ይሆናል። መልስም መፍትሄ ለምሳሌ የምንሄደው ለምሳሌ ዶክተር ለምንድን ነው ዶክተሮች የምንሄደው እኮ ለታመምነው ነገር ሕክምና ለማግኘት ነው። እኛ ካልተናገርነው ዶክተሩ በሽታ ይሄ ነው እና ሕክምና ወሰድ ምናምን ብሎ አይነግረንም። አንተ መጀመሪያ ያመመን ነገር ትናገራለህ። እና አንድ ተጨማሪ በእርግጥ እንዳልከው ብዙዎቹ አሁን በዶክተርም ደረጃ በአስተርጓሚም ደረጃ በፍርድ ቤትም ስትመለከት አንደኛ ይሄን ሁኔታ እስከዚህም አስተባክተው ለመስማት ለማዳመጥ ጊዜም የላቸው ባህሉም የላቸው እና አንተ ቅድም እንዳልከኝ በተለይ ልጅ የሚማረው ከእናት አባቱ ነው ብለሃል። እኔም ልክ እንዳንተ እንደነበርከው የአባቴ ወኔ ነበር። የእሱን ጠመንጃ ይዞ መከተል በልጅነቴ ደስ ይለኛል። ሲም ወደ ትምህርት ቤት ሲሄድ እንደዚህ እና ከሱ ከወላጆቻችን ብዙ ትምህርት አግኝተናል። አንዴ ደግሞ በሬዲዮ ፕሮግራም ስታወራ ስትናገር የሰማሁ የመጀመሪያ ትምህርት ቤቱና እናት አባቱ ብለሃል። አሁን ከዚህ መጽሐፉ እንግዲህ ይህ አለ። ይህ መጽሐፍ ለስንቱ ታዳርሳለህ? አንደኛ ቅድም በፍርድ ቤት ብለሃል፣ ስብሰባ አለ። እንደገና በዶክተሮች በማህበራዊ ጉዳይ ይህን ለማከፋፈልና በዚህ ጥናት ያደርጉበታል ብለህ ሀሳብ አለ? አንደኛ ጥሩ ጥያቄ ነው። አሁን እንዳልከው ቅድም የመጀመሪያ ትምህርት ቤት የእናት አባት ቤት ነው። የመጀመሪያ መምህራን እናት አባት ናቸው። እያንዳንዱ ሰው መልካም ስነ ምግባር ያለው ዩኒቨርሲቲ ወይ ኮሌጅ የተማረው አይደለም። አንተ አሁን ሰው ሰላም ስትል በሁለት እጅ ጠናስተል የምትል ከሆነ ትልቆች የምታከብር ከሆነ ያ ትምህርት የመጣው ቤት ነው። ለምን ታየዋለህ? ቅድም 300ዎችን የበለጡ ሰዎች ስታነጋግር ተመሳሳይ እንትን ታያለህ። ምናልባት ይሄ የዛኛው ይሆናል፣ ምናልባት ይሄ እንደዛ ትላለህ። እና አንዱ ምንድን ነው መጽሐፉ ሰፋ ያለ በተለይ ደግሞ እርጋታን ነገሮችን በጽሞና መመልከትን ራስን ማንነትን እንዴት ማወቅ እንደምንችል እና የምትፈልጋቸው ነገሮች ለሰው መድኃኒቱ ራሱ ነው። የእኔ መድኃኒት ራሴ ነኝ። የእኔ ለበሽታ መዳረግ የምችለው እኔው ራሴ ነኝ። ምናልባት ተላላፊ ቫይረሶች ወይ ጀርሞች ወይ እንደዛ አይነት ካልሆነ በስተቀር ጭንቀቴ ነው የበለጠ እንትን የሚያደርገው እና ይሄ ምን ማድረግ እንዳለብህ እንትን ያደርጋል። እና ቅድም ስለ አራቱ የህይወት መስፈርቶች በምናገርበት ጊዜ እሳት ከዚህ በላይ ያለው ነው። ራሴን አመመኝ ነው የምንላለን። ሙቀት የሚሰማን እዚህ ነው። ለምን? ከዚህ በላይ ያለው እሳት ነው። እዚህ በላይ ያለው ይሄ ጨጓራችን ማነው ሳምባችን ምንድነው? ንፋሱ እዚህ ሳምባችን አለ። እዚህ ላይ ሆዳችን፣ አንጀታችን ሽንት ሌላው የሚያጠራቅምበት ነው። ሌላው እግራችን ነው መሬት። እና በእሳትና ለምሳሌ እሳትን ብቻ በወስድ እሳት 3 አይነት አለ። በእጅህ ቁጥጥር ስር ያለ እሳት፣ ከእጅህ ቁጥጥር ስር የወጣ ያልታሰበ ደግሞ እንጨቱንም ደረቁንም የሚያቃጥል የሰው ስነ ባህሪው በዛ ነው። ያ አሁን ይሄ አንተ እንደዛ ስትተረጉመው ደግሞ በእኔ መጽሐፍ ላይ ያዩዋቸው እነዚህ አራቱ መስፈርቶች ለምሳሌ ንፋስ የሚለው ነገር በልጅነት ዘመን የጠነከርክ አይደለህም፣ ወደዚህም ትወዛወዛለህ፣ ወደዛም ትሄዳለህ፣ ወደዚህም ትላለህ። እስከ 12 ዓመት 13 ዓመት ድረስ እንደዚህ ነገሮችን ትመለከታለህ። ከዛ እንደገና ወጣትነት ዘመንስ በሚሆንበት ሰዓት እኔ ወንዱ፣ እኔ ሴቷ፣ እኔ ጎበዟ፣ እኔ ቆንጂቱ የሚለው እንትን አለ። ስትነግራቸው እንኳን የማይሰሙበት ሰዓት ማለት ነው። ማለት ከ13 ዓመት እስከ 25 ዓመት ምናምን ያለው ጊዜ ይሄ የጉብዝና የወጣትነት የጉርምስና ብዙ ጊዜ ሰውን የማይሰሙበት እነሱ ራሳቸውን እኔ ነኝ የማውቀው ሌሎች አያውቁም የሚሉበት ሰዓት ነው። ከዛ እያደጉ በሚሉበት ሰዓት እንግዲህ 25 እስከ 45 እስከ 50 ይሆናል። እርጋታ የሚሆነው ለምንድን ነው? አንደኛ ደረሻ አለ፣ ልጅ አለ፣ ይመጣል። ያን ቀስ እያለ ሰዎቹ መረጋጋትና በፊት የነበራቸውን ጸባይ ወደ ሌላ ጸባይ ይቀይሩታል።
አሁን ከዛ እንግዲህ የማይቀረው ሞት ማለት ነው። እንግዲህ ሰው ወደ መሬት ይመለሳል ማለት ነው። ይሄ አንዱ የሳይኮሎጂ የምርምር ዘዴ እና ጥናት እንደገና ደግሞ መልስ ለመስጠት እና ትክክለኛውን በተቻለ መጠን እንደ እድሜውና እንደ ሁኔታው የሚመልሱበት በተለይ በሳይኮሎጂ በኩል የሚደረገው የምርምርና መፍትሄ መስጫ ዘዴ ብሎ ይገምቱታል። ሌሎቹ አሉ። ለምሳሌ እንደ ፍሮይድን በምንወስድበት ሰዓት 0 እስከ 5 5 6 ማለት ከ6 እስከ 12 12 እስከ ምናምን እያሉ እየቀየርንና አሁን ያነ የጊላራ ማለት የመዋዕለ ሕፃናት ደረጃ ከዛ እንደገና የአንደኛ ደረጃ ትምህርት ቤት፣ ሁለተኛ እና መለስተኛ ደረጃ ትምህርት ቤት፣ ከዛ እንደገና ዩኒቨርሲቲ፣ ከዛ የህይወትን ዘመን እያሰፋት ይሄዳል ለማለት ነው። በአጋጣሚ እነ ፍሮይድ፣ ኤሪክሶን እነዚህ በአካዳሚ በዩኒቨርሲቲ ደረጃ የምናውቃቸው የድሮ ሰዎች ሳይንሳዊ በሆነ መንገድ እንትን አላደረጉትም። ይሄ አሁን የምናየው ከዚህ ከንፋሱም ከዛ ልክ እነዚህ አሁን ከስልጠና ላይ ምን አደረጉ? በዘመናዊ በመጠቀም እያንዳንዱን የእድሜ መስፈርት መወሰን ጀመሩ። ቅድም እንዳልከው የንፋሱ ጊላራህ ነው ማለት ከህፃንነት ህፃኑ የራሱን ህይወት አልወሰንም ብሎ ጊቡሽ የምንለው አለ። በዛን ሰዓት በቁጥጥር ስር ነው። ለምሳሌ በቁጥጥር ስር ማለት እንደዚህ አትክልት ማለት ነው። ይሄን አትክልት ብፈልግ ጎባጣ ሆኖ እንዲያድግ ማድረግ እፈልጋለሁ፣ ብፈልግ ቀጥ ማድረግ እችላለሁ፣ እንደፈለግኩት ማድረግ እችላለሁ። ያን የቤተሰቡ ኃላፊነት ነው። ያን ካደረገ የንፋስ የእሳቱን ዘመን ያልፋል፣ የውሃ ዘመኑን ያልፋል፣ አድጎ ትልቅ የመሬት ዘመኑን ሁሉ ማለፍ ይችላል። ስለዚህ ምንድነው የምንለው እናንተ ሁላችሁ በትምህርቱ በመዋዕለ ሕፃናት ገና ከተወለደበት ጊዜ ጀምሮ እንትኑን ማወቅ አለበት። ንፋስ ስለሆነ አውሎ ንፋስ ሊሆን ይችላል፣ ዕቃ የሚጥል ሊሆን ይችላል። ደግሞ ሲሞቀን የምንፈልጋት ለስላሳ ንፋስ ልትሆን ትችላለች፣ ወይም ደግሞ ጥሩ ነገር ይሆናል እና ያ የልጆች ባህሪ ነው። በዛ ባህሪ ላይ ምን ማድረግ አለብን፣ እንዴት ማነጽ አለብን የሚለውን ሰፋ አድርጎ እንትን የሚያደርግ ነው እና ይሄ በሙሉ የድሮ የነበረው በዘመናዊ መንገድ እኔ አሁን ይሄንን ከሌላው ከመማረው ጋራ እንትን አወዳድረዋለሁ እንዴት እንደሆነና አሁን የትልልቆችን በምታይበት ጊዜ ያነ ነው። አንተ አንድ ነገር ከቤተሰብ የነበረውን ወስደህ በእውቅና መጣው። እነ ፍሮይድ፣ ሌሎቹ ኤሪክሶን አሁን እንደምትለው እንግዲህ አሁን ዶክተራት ግን በምንድን ነው ያገኘው? እንግዲህ በጠቅላላ ያደረኳቸው ዲግሪዎች የመጀመሪያው በሶሲዮሎጂ በባህል በማህበራዊ በህብረተሰብ ጥናት ክፍል ነው። ሁለተኛው ትምህርት ነው። በተለይ በትምህርት የማህበራዊ ትምህርት። ሌላው ዶክተራቱ በፊሎሶፊያ ፍልስፍናና ትምህርት የሚል ነው። በተለይ ስለ ትምህርት የትምህርት ዘርፍ ምን አይነት እንደሆነ የትምህርት መዋቅር ትምህርት ቤት ብቻም እንደምታውቁት ብዙ ዘርፍ አለው። ለዚህ ነው የጠየቀው። አሁን ለምሳሌ አንተ ከአባትህ ተማርክ እና አባትህ አሁን በጻፍከው መጽሐፍ ላይ በተለይ የሳይኮሎጂ እውቀት የነበራቸው አንተም ደግሞ በዚህ ተምረህ አሁን ዶክተራት አግኝተሃል። እንደማውቀው እኔም አንተንም እንደማውቅህ ልጅ ደግሞ አሁን ዶክተር የሜዲካል ዶክተር ሆናለች እና እንግዲህ ይሄ እያንዳንዱ ቤተሰብ ቄስ የነበረው ማለት ካህን የነበረው ወደ ካህኑ ዓለም ይሄዳል እና ካህን ይሆናል። እንደገና ዶክተር በተለይ እንደዛ ነገሮችን ነው የምናየው ለማለት ያስደፍራል። የሚገርምህ ሮኒ በልጅነቴ እኔ ሐኪም መሆን ነበር የምፈልገው እና ታስታውስ እንደው 10ኛ ክፍል ድሮ ኢትዮጵያ የጤና ረዳት ኮርስ ይመጣል። ኮርሱ የነበረው መቀሌ ነው እና ሌሎች ጓደኞች ዛሬ ሐኪም ሆነው ነርስ ሆነው እዚህ ያሉ አሉ እና ከፋሲለደስ ስማር 10ኛ ክፍል ወደዛ መሄድ እፈልጋለሁ ብዬ አባቴን መጥቼ ጠየቅኩት። ቆንጆ ነው አለኝ። ጥሩ ነው ሐኪም ሆነህ ብዙ ታክማለህ ምናምን አለኝ። በጣም ደስ አለኝ። ከ2 ሰዓት ቆይቶ ልትሄድ ነው እንግዲህ አለኝ። ያው መቀሌ ሩቅ ነው አለኝ። አይ በመኪና ነው መሄድ አልኩት። በኋላ ቆየና አይ ሐኪም ብትሆን ጥሩ ነው፣ ግን እኔ ስታድግ ከቤትህ አልበላም። አሁን ምንድን ነው የሰው ልጅ የሚፈልገው? አድገህ ቤተሰቦችህ ቤት መጥተው እንዲበሉ ነው የምትፈልገው እና ለምንድን ነው የማትበላው? አይ የሰው ቁስል ነክተህ
አንተ በለካው ቤት መጥቼ አልበላም አለኝ። በቃ እንትን አለኝ እንዴ አባቴ ካልበላም ታዲያ ምን ልሆን እኔ ወደዛ ነው። አይ አንተ የምትሄድ በትምህርት ነው ዶክተር ብለህ 10 ሰዎች 20 ሰዎች ልታክም ልታድን ትችላለህ። ወደ ትምህርት ዓለም ከሄድክ ግን 10 ዶክተሮችን ታፈራለህ። እነዛ ብዙ ሕክምና መስጠት ይችላሉና እንደኔ የምትፈቃድህ ከሆነ በትምህርት ለዛ ነው ወደ ትምህርት እንደዛ ከሆነ ታዲያ ለምን ልጅ ወደ ዶክተራት ሜዲካል ዶክተር ነው እንግዲህ ምንድነው በህይወታችን ውስጥ ህልም አለ። ህልም ወይ አንተ ወይ ልጅህ ወይ የልጅ ልጅህ ሆነ ያደርገዋል። እኔ የምፈልገውን ሕክምና እኔ ያላገኘሁትም እኔ በፍልስፍና በትምህርት ፍልስፍና አገኘው ዶክተሬቱን። ልጄ ግን እውን አደረገችልኝ የኔን የሕክምናና ምንድነው በዚህ አጋጣሚ የምለው ለልጆች ለወጣቶች ለሰው ህልም መኖር አለበት። ህልም ያለው ሰው ተስፋ ያለው ሰው አይሞትም። ህልም ያለው ሰው ጠመዝማዛ መንገድ ሊጓዝ ይችላል። መጨረሻ ግን ያቺ ህልም ፈጣሪ ይጽፋታል። እንዲህ ብለህ እንኳን ዶክተር ሆናለሁ ብለሃል፣ የህግ ጠበቃ ሆናለሁ ብለሃል፣ ዳኛ ሆናለሁ ብለሃል፣ የክነሴት አባል ሆናለሁ ብለሃል እኮ ልትወድቅ ስትል አይጥልህም። ለምን እቅድና ዓላማ ነው። እና ማንኛውም ሰው ልጆቹን ምንድን ነው የምትፈልግ ማለት ነው። አንዳንዴ ደግሞ ዶክተር መልካሙ ህልም የማይሳካበት ሁኔታ አለ። ለምንድን ነው ለዛ ያልኩበት ምክንያት እኔ ለምሳሌ 5ኛ 6ኛ ክፍል ስማር ይጠይቁን ነበር ምን መሆን ነው የምትፈልግ ትልቅ በምትሆንበት ሰዓት ህልምህ ምንድን ነው በሚባል ሰዓት እኔ ብዙ ጊዜ ስለ ነበረው እኔ የጦር አየር አብራሪ መሆን ፈልጋለሁ ማለት ጠያስ መሆን ፈልጋለሁ እያው ለዛ ደግሞ እንደዛ ለመሆን ከፈለግ ማድረግ የሚገባ ነገሮች አሉ። ለምሳሌ የእንግሊዝኛ ችሎታ፣ የፊዚክስ ችሎታ፣ የማትማቲክስ ችሎታ እነዚህን ነገሮች በተለይ እነዚህን የማወቅ እና በከፍተኛ ደረጃ መድረስ አስፈላጊ በመሆኑ በዛ ሰዓት ከፍተኛ ጥረት አደርግ ነበር። ይህን ሀሳብ ደግሞ የቀየረው ምንድነው የኃይለ ሥላሴ መንግስት ተገርስሶ የደርግ መንግስት በሚተካበት ሰዓት ብዙ ጊዜ በወጣቶች እና በእንትን አለመግባባት ተፈጥሮ ብዙ ወጣቶች የኔም ጓደኞች በመንገድ ላይ በጥይት ሲገደሉ ስላየው ሀሳቤን ቀየረው። ማለት አሁን ያለ አማራጭ እንግዲህ አንተ ህይወትህን ማዳን ያለ ህልም የነበረን ህልም አውሮፕላን ማብራሩ ቀርቶ አሁን እንዴት ነው ምንድነው እንዴት ብዬ ነው ከዛ አደጋ ማመልጠው የሚለው ነገር ነው አሁን በጭቅላት የሚለው እና የዛ አይነት ሁኔታ አለ። በተለይ አሁን እንዳልከው እውነትህን ነው። አሁን ባደጉት ሀገሮች ወይ ደግሞ እስራኤል ሀገር ባለነው ውስጥ እኛም በትምህርቱ ደረጃ የምናደርገው ምንድነው ወጣቶች ህልም እንዲኖራቸው ለወደፊት ምን መሆን እንደሚፈልጉ እኛ ያጋጠመን ነገሮች አሁን ሊያጋጥማቸው ስለሚችልና ለነሱ ሀገሪቱን ተረካቢዎች እንደመሆናቸው መጠን በዚህ ዓለም ውስጥ በሚመጡበት ሰዓት የዚህ አይነት ውድድር እስካላደረጉና ከፍተኛ ደረጃ የማይደርሱ ከሆነ የሀገሪቱ ሸክም ብለን ስለምናምን እና እነዚህ ወጣቶች ደግሞ ጥሩ አገልግሎት እንዲሰጡ ጥሩ ትምህርት መማር አለባቸው፣ ጥሩ ውጤት ማምጣት አለባቸው፣ የሀገሪቱ መምሰል አለባቸው፣ ቋንቋውን በደንብ ማወቅ አለባቸው። እነዚህን ነገሮች በሙሉ በእኛ በዚህ በተለይ በፕሮጀክት ከፍተኛ ጥረት እናደርጋለን። ለዚህም ነው ህልም አንዳንድ ጊዜ እውን ይሆናል፣ አንዳንድ ጊዜ ደግሞ አንዱ ህልም ተቀይሮ ሌላ ህልም ይመጣል። አንዱ በትክክል ነው። ልታስተውለው ብዙ ፓይለቶችን አፈርተሃል። ህልሙ እኮ በቀጥታ አንደኛ ሆናለሁ ካል እስከ 10 ቦታ ያለው የኔ ነው። ግን አንደኛ አንድ ቁጥር ነው። አንድ ጊዜ ምን ሆነ 10 ቁጥር ይናደድና 9 ቁጥርን በጥፊ ይመታዋል። ለምን ትመታኛለህ ይለዋል። ከኔ በታች ስለሆንክ ይለዋል። 9 ቁጥር ደግሞ 8 ቁጥርን ይመታዋል። ለምን ትመታኛለህ ከኔ በታች ስለሆንክ። ልክ እንደዛ እያሉ ሲሄዱ 0 ላይ ሊደርስ ነው። አንድ ቁጥር ምን አደረገ? ከዜሮ ጀርባ ቆመና ምን አደረገው? 10 አደረገው። ያ ማለት ለምሳሌ በትብብር 0ን መምታት ይችል ነበር። 0ን ቢመታ 0 ነው። ከጎን ሆኖ ግን ምን አደረገው? ወደ ላይ 10 አደረገው። እኛ መደጋገፍ የምንችል ህልሜ ለምሳሌ አንተ ህዝቡ እንዲማር የምታደርገው የምትጥረው ፓይለት ነህ። ሁለተኛ ደግሞ ህልሙ ገና አላበቃም። እኔ ዶክተር አልሆንኩም፣ የህክምና ልጄ ነው የሆነችው። ልጅ ያለህ የልጅ ልጅ ያለህ አላለቀም። ግን እውነትህን ነው። ለምሳሌ እኔ መሆን የምችለው ፓይለት
ብለህ ያቀርከው አንደኛ በስራ ብዙ እንትን አለ፣ ሁለተኛ ደግሞ ያ ህልም ባይኖር ግን የት ትሆን ነበር? ለምን አንደኛ እሞክራለሁ ካልክ ሁለተኛው ቦታ የኔ ነው፣ ማንም አይወስደውም። ሁለተኛ ሆናለሁ ካልክ መጨረሻ ሆናለሁ ካልክ ግን ማንም ተወዳዳሪ የለኝም፣ መጨረሻ ነው ማለት ነው። ስለዚህ ህልምን ጊዜም ወይ ከአንተ ወይ ከልጅ ልጅ ወይ ከማህበረሰብ ይሆናል እና ብታስተውለው ከስራ ዘመንህ ጀምሮ ትልቅ ቦታ የደረሱ ወጣቶች አሉ። ያ ማለት ያንተ ህልም ነው። ለወራከንተኑ የአውሮፕላኑን መሪ ጀነራልኩ ማለት ነው። ትክክል። እንግዲህ ዶክተር መልካሙ ደሴ እሸቱ ሆነም የጠየቀው በእርግጥ እያንዳንዱ ህልም አለው። አንዳንዶቹ ይሳካላቸዋል። እኔ ምሳሌ ቢወስድ አንዱ ልጅ በሳይረት ማትካል ነበር። ከዚያ ሁል ጊዜ ምንድነው እኔ ዶክተር ነው መሆን እያለ እንስሳቶችን የእንስሳት ዶክተር አሁን መጨረሻ ላይ ምን ሆነ? ያው በትዳሩ ዓለም እንትን ሆነና ነርስ ሆኗል እና ቀስ እያለ ይሄ። ሌላው ደግሞ በእርግጥ ለልጆች እኛ አባቶች ወይም ወላጆች ትልቅ ምሳሌዎች ነን። አንተ ለምሳሌ ከአባትህ የነበርከውን የቀሰምከውን ቀስመህ ከዚህ ደረጃ ደርሰሃል። ቅድም ደግሞ ያልከው በእኔ አስተያየት በእኔ እይታ የመጨረሻ ልጅና የመጀመሪያ ልጅ አንድ ነው። የመጀመሪያ ልጅ ላይ ስትመለከተው መሪ ነው። የመጨረሻ ደግሞ በታች የመጨረሻው ሙሉ ሰባስቦ የሚያጠቃልለው ይሄ ነው እና አሁን እኔ በእውነት አሁንም ሁል ጊዜ እኔ አሁን ባለው እድሜ ምናልባት ከእናንተ እኔ ትንሽ በለጥ ልል ይችላል። በቁመታችሁና በእውቀታችሁ ትበልጡ ያላችሁ፣ ግን በእድሜ አሁን በዛሬው ዕለት ከልጆች ጋር ስሰራ እናንተ የተማርኩትን ደሴ ዱመ ትልቅ ወንድሜ መሪ ሌላ በተለያየ ከነስ ወይም ደግሞ ዝግጅት በሚደረግ ዶክተሮች፣ ፕሮፌሰሮች ብዙ የስራ ልምድ ካላቸው እየቀሰም አሁን ዛሬ በፕሮጀክት ሎሚ ስሰራ የማያቸውን ልጆች አሁን ያላቸው እድል ለኛ ለእናንተ አልተሰጠም። አሁን የኛ ልጆች ከወላጆች ጋር ትምህርት ቤት ከሚሰጠው ውጭ የኛ ልጆች ለማበረታታት የምሰጠው ምክር ለወጣቶች ምን ይሆን? እስቲ እንግዲህ ጥሩ ጥያቄ ነው። አሁን ቅድም እንዳልከው አንድ ማህበረሰብ ጥሩ መንገድ ላይ በተለይ እስራኤል ሀገር ውድድር አለ። ህይወታችን ብዙ ጊዜ እኛ የምንወዳደረው እኛ በእኛ ነው። የእኛ በእኛ ውድድር የት ነው ያደርሰን? መወዳደር ያለብን ከራሻ ከመጡት ይሁዳውያን፣ ከአሜሪካ መጡት ይሁዳውያን። ውድድር ስንል ደግሞ ለመልካም በጥሩ ቦታ ለመድረስ ከነሱ ጋር መወዳደር አለብን እና በተለይ ይሄ የፕሮጀክት ሎሚ ባይኖር አንዳንድ በጎ አድራጎት ድርጅቶች ባይኖሩ የኛ ማህበረሰብ ድጎማ ያስፈልገዋል። አንዳንድ ጊዜ እኛ ትንሽ እውቀት እንትን የምንለው እኔ ስለተሟላልኝ እኔ ስለተሳካልኝ ሁሉም ሰው የተሳካለት አድርጌ እገምታለሁ። ያ ደግሞ የተሳሳተ ግምት ነው እና ሁላችንም እንደፈለግነው ሆነን እንደሌላው ሆነን እንኖር እንላለን። ሁሉም ለሞቢሊቲ የሚያደርሰኝ ከፍተኛ ደረጃ የሚያደርሰኝ ሁሉ ደረጃ እኩል ከሆነ ችግር የለም። ግን ዛሬ ይሄ ማጠናከሪያ የሚሰጠው ለምሳሌ በፕሮጀክት ነው የሚሰጠው ማጠናከሪያ ትምህርት ያ ልጅ ጎልምሶ ነው የሚመጣው ወደዛ ከጓደኞቹ ጋር ከሌሎቹ ጋር በሚመጡት ተማሪዎች ጋር ለመወዳደር ያን ኃይል ይዞ ነው የሚመጣና እኔ እንደኔ ይሄን ነገር እንደ ጥሩ መልክ ማየት አለብን እንጂ 30 ዓመት ሆኖናል፣ 40 ዓመት ሆኖናል። የማን 30 ዓመት የማን 40 ዓመት ነው? የኔ ነው ወይስ ሰፊ ቤተሰብ ልጆች ያሏቸው በተለያየ አካባቢ የሚኖሩ ሰው ደግሞ አካባቢውን ይመስላል። አንድ ልጅ ማሳደግ የሚችሉት መልካም ቤተሰብ፣ ጥሩ አካባቢ፣ ጥሩ ትምህርት ቤት ናቸው። አካባቢውና ትምህርት ቤቱ እንኳን ባይሆን ጥሩ ጠንካራ ቤተሰብ ካለ ልጁ ማደግ ይችላል። ስለዚህ አብዛኛዎቹ የኛ ማህበረሰብ ያሉበት ድሮ ከአፍሪካና ከተለያየ ሀገራት የመጡ ይዘውት የነበሩ ያ ደግሞ በብዛት ችግር የነበረበት አካባቢ ያንን ነው ወርሰን ያለ ነው። ስለዚህ አንድ አካባቢ የሚያድግ ልጅ ከጎረቤቱ ከራባት አድርጎ ትልቅ ፖርሳ ይዞ ወደ ስራ እንዲሄድ ማየት አለበት። ያ ትንሽ ልጅ እንደሱ ሆናለሁ ይላል። ግን ዝም ብሎ የሆነ ነገር ካየ
ሞራሉ አመለካከቱ ሊሆን ይችላል፣ ግን አካባቢውን ነው የሚመስለው። እና በዛ ላይ ምንድነው ማድረግ ያለብን? የተመሰገነ ይሁን ጦሙን የሚያደርሰው የለም፣ ሞልቷል። ለምሳሌ እኛ በብዛት ትኩረት ለድግስ እንሰጣለን። በዛ ፈንታ ማዳበሪያ ትምህርት አለ። ለምሳሌ ከትምህርት ባሻገር ሁግ አለ። የልጁን የተፈጥሮ ተሰጥኦ ማዳበር የሚችል ከፍለን ማዳበር የምንችልበት እንግሊዘኛ የበለጠ እንዲናገር እናንተ ባትኖሩ ብዙዎቹ ልጆች የከፍተኛ የመድረስ እንትናቸው በጣም ከባድ ነው። እንትኑ አለ፣ ችሎታቸው አለ፣ ግን ያን ተፈጥሯቸውን ማሻሻል የሚችሉበት አለ ከፍለው። እኔ አሁን እንግሊዘኛ አስተምሬ ነው ከፍዬ ልጆቹ እንግሊዘኛ በደንብ እንዲናገሩ ትምህርት ቤት አላቸው፣ ግን ከዛ ባሻገር የእንግሊዘኛ የሂሳብ ትምህርት እንትን አድርጌ ነው። ለምን እንደዛ ካደረግን ተወዳድረው ማሸነፍ የሚችሉ ልጆችን ማፍራት እንችላለን። ከፍተኛ ደረጃ ላይ የሚደርሱበትን ማድረግ እንችላለን። እና ይሄ በጣም ከፍተኛ አስተዋጽኦ የሚያደርግበት። እናንተም በዚህ ቀጥሉ። እኔ በተለይ ብዙ ነው ማድረግ። የተማረ ሰው ራሱን ከፍ አድርጎ የሚሄድ ሰው አይደለም። የተማረ ሰው ራሱን ዝቅ አድርጎ እታች ያለውን ማህበረሰብ ዝቅ ብሎ ማገልገል የሚችል መሆን አለበት እንጂ እኔ ተምሬያለሁ አውቄያለሁ ብዬ ያንን የዋሁን ህብረተሰብ እንትን ማለት የለብኝም። እና የተማረ ዝቅ ብለን እናንተ ሁላችን እኔ በጣም ነው እታች እነዛን ማንሳት አለብኝ። ሁሉ ያደገው ሁሉ እኔ ካደግኩ ነው የምቆጥረው። እና እንደዛ አይነት ስሜት መሰማት አለብን። ለዛ ነው እኔም በትምህርቱ ዓለም ብዙ ዘመን ነው ያለው። ለምን አንድ መምህር አሜሪካን ሀገር አግኝቼው 50 ዓመት ያስተምርና አይሰለችም ወይ አልኩት። ምን ነው አለኝ። እኔ አዳዲስ እየተማርኩ ነው መሄድ አለኝ። ሁልጊዜ የምታገኛቸው ልዩ አመለካከት፣ አስተሳሰብ ያሉ ወጣቶች ነው። ስለዚህ በዛ ላይ ደግሞ እነዛ ወጣቶች የሚያስቡት ዓለምን የሚያዩበት መነጽር የተለየ መነጽር ስለሆነ ያነ በጣም አስፈላጊ ነው። ሌላው በዚህ አጋጣሚ ማስተላለፍ የምፈልገው ትምህርት ነክ ሲባል እንማር ሲባል ወላጆች እንገናኝ ሲባል መገናኘት ያስፈልጋል፣ መማር ያስፈልጋል፣ መሰባሰብ ያስፈልጋል። እና ይሄ በጣም ከፍተኛ ውጤት ይሰጣል ብዬ አስባለሁ። እንግዲህ ዶክተር መልካሙ በጣም ነው እናመሰግነው። በነበረን ጊዜ ብዙ መማር ችለናል። አንተ ማን እንደሆንክ አውቀናል። ለህብረተሰባችን ምን አይነት አገልግሎት እንደምትሰጥ ገብቶናል። ስለዚህ ይህን እንግዲህ በአጠቃላይ ደረጃ በዚህ በማቅረብህ በጣም እናመሰግናለን። እንግዲህ ኡሪ ያለን ሀሳብ እንግዲህ ያው እኔ ከሱም በመጨመር ያው ጊዜህን አባክነህ ከዚህ ለማህበረሰባችን ይጠቅማል ብለህ ያስተማርከን ትምህርት ለማህበረሰቡ ያስተላለፍከው ብዙ እውቀት ከልጅነት እስካሁን እስካለህበት ደረጃ ታሪክ መስታወት ነው ብሎ አንድ ወንድማችን መኩሪያው ተሾመ እንደጻፈው እንደ መስታወት እንደ ጉልህ መስታወት አሳይተህናል። እና በሌላ ዝግጅት ደግሞ በተለያየ ሁኔታ እንቀርብና እንዋያለን። አብረን ስለመጣ ስለቆየ በእኔና በፕሮጀክት ሎሚ ስም ሁኜ አመሰግናለሁ። ለድምፅ ቀራጻችንና ለካሜራ ለቴክኒሻን የስራ ባልደረባችን ላሸር ሳሙኤልም ከፍ ያለ ምስጋና እያቀረቡ ለደሴ እሸቱ እንዲሁም ለሌሎች እንግዶችም ደግሞ እንኳን ደህና መጣችሁ እንላለን። እንግዲህ ተመልካቾቻችን አሁን የነበረን ጊዜ በዚህ ጨርሰን እንደመድማለን። ለሌላ ጊዜ በሌላ ፕሮግራም እስክንገናኝ ድረስ ደህና ሁኑ። እናመሰግናለን።